ሃሌሉያ ዛሬ ማለዳም እንደተለመደው የሮሜ መጽሐፋችንን እንቀጥላለን። ኢየሱስ ጌታ እንማራለን ደግሞ እንጸልያለን አይደል? መጽሐፍ ቅዱስ ስለ ኢየሱስ እንደሱ ነው የሚለው። ካስተማረም በኋላ ይፈውስ ዘንድ የጌታ ኃይል ሆነለት ነው የሚለው። ኢየሱስ ያስተምራል፣ ይፈውሳል፣ ያስተምራል፣ አጋንንት ያስወጣል፣ ያስተምራል፣ በሽተኛ ነፃ ያወጣል፣ ያስተምራል፣ የእግዚአብሔር ኃይል ያልፋል። ስለዚህ ይሄ ወንጌል ዛሬም ሕያው ስለሆነ በዚህ ወንጌል ውስጥ ኃይል ስላለ ዛሬም የእግዚአብሔርን ቃል እንማራለን፣ ደግሞ የእግዚአብሔር ኃይል ያልፋል። የእግዚአብሔርን ቃል እንማራለን፣ ሰዎች ይፈወሳሉ። የእግዚአብሔርን ቃል እንማራለን፣ አጋንንት ይወጣል። የእግዚአብሔርን ቃል እንማራለን፣ ቀጥሎ እግዚአብሔር አምላክ ከቃሉ ጀርባ የሚሰራውን ስራ በሙላት ይሰራል። ሃሌሉያ ማለት በሐዋርያት ዘመን ሰርቶ አልፏል። ቃሉ በምልክት ይጸና የነበረው በሐዋርያት ዘመን ነው የሚል አስተምሮ ኦሬዲ አጋንንታዊ ነው፣ የሰይጣን ትምህርት ነው። ምክንያቱም በሐዋርያት ዘመን ሰርቶ ያቆመ እግዚአብሔር የለም። እግዚአብሔር ትላንትናም ይሰራል፣ ዛሬም ይሰራል፣ እስከ ዘላለም ይሰራል። ኢየሱስ ያድናል። ሃሌሉያ አላያችሁም? ጌታ ኢየሱስ ምን አለ? አባቴ ይሰራል እኔም እሰራለሁ አለ። ጌታ ይባረክ። ስለዚህ ዛሬም እግዚአብሔር ከቃሉ ጀርባ የቃሉ ባለቤት እየተገለጠ የፍቃዱን ሐሳብ የፍቃዱን ምክር ይፈጽማል። ኢየሱስ ያድናል። ባለፈው ሮሜ ምዕራፍ 6 ከቁጥር 1 ጀምሮ ማየት ጀምረን ነበረ። ታስታውሱ እንደሆነ ተለይቶ ለክርስቶስ መኖር በሚል ሮሜ ምዕራፍ 6 ከ1 እስከ 14 እያየን ነው። ሳምንት ከ1 እስከ 14 ያለውን ስላልጨረስን እሱን ነው ዛሬ ጥቂት እንቀጥልና ከዛ እጸልያለሁ። ኢየሱስ ጌታ። እንግዲህ በባለፈው ክፍለ ጊዜያችን ለክርስቶስ ተለይቶ መኖር የሚል ርዕስ ሰጥተነው ነበረ። አንደኛ ብለን ሮሜ ምዕራፍ 6 ከ1 እስከ 2 ያለውን በአዲስ ሕይወት ከክርስቶስ ጋር ለመኖር ለኃጢአት ሞተናል ብለን ነበር። በአዲስ ሕይወት ከክርስቶስ ጋር ለመኖር ብለን ለኃጢአት ሞተናል ብለን ነበር። ለምንድነው ለኃጢአት ሞተናል ብሎ ሐዋርያው ጳውሎስ ምዕራፍ 6 ከቁጥር 1 ጀምሮ ያስተማረዋል። ምዕራፍ 5 የመጨረሻውን ቁጥር ሲዘጋ በጣም ኃጢአት በበዛበት የላቀ ጸጋ በዛ ብሎ አስተምሮ ነበር እና ብዙ ጸጋ በስቷል። ከኃጢአቱ ያለፈ እግዚአብሔር ጸጋ ይበልጣል። እግዚአብሔር በጸጋው የኃጢአትን ጉልበት ሁሉ ሰብሯል። ማንም ጸጋውን ቢያስተናግድ ጸጋውን ቢቀበል ማንም ለጸጋው ራሱን ቢሰጥ በእግዚአብሔር ጸጋ ቢያምን ቢታመን ከጸጋ በታች እንጂ የሚኖረው ከኃጢአት በታች ወይ ደግሞ ከሕግ በታች መኖር አይችልም ብሎ የተናገረበትን ክፍል ምዕራፍ 5 ላይ ይዘጋና እንደዚህ ማለት ታዲያ አለ። ምዕራፍ 6 ቁጥር 1 ላይ እንደዚህ ማለት ታዲያ ጸጋ እንዲበዛ እኛ ኃጢአት እያበዛን እንቀጥል ማለት ነው ወይ? ጸጋ ስላለ የእግዚአብሔር ስጦታ ስላለ እግዚአብሔር ኃጢአትን በጸጋው ስለሚደመስስ በሰጠው የጸጋ ስጦታ ኃጢአትን ስለሚሽር እግዚአብሔር ታዲያ ይሄ ማለት በኃጢአት ጸንተን እንኑር ማለት ነው ወይ? ኃጢአትን እያበዛን እንቀጥል ማለት ነው ወይ የሚል ጥያቄ ያነሳና አይደለም አለ። አይደለም እኛ ለኃጢአት ምን ብለናል አለ? ሞተናል። ምን ብለናል? ሞተናል። የሞተ ሰው ደግሞ ከኃጢአቱ ምን ብሏል አለ? በቃ ድኗል፣ ነፃ ወጥቷል። ምክንያቱም የኃጢአት ደሞዝ ምንድነው? ሞት ነው። አንድ ሰው በኃጢአቱ ጸንቶ ቢኖር ኃጢአቱ የሚከፍለው ደሞዝ ምን ነበረ? ሞት። እና እናንተ ደግሞ ክርስቶስ በመስቀል ላይ በሰራው ስራ ምክንያት እሱ ሲሞት አብራችሁት ምን ብላችኋል? ሞታችኋል። ይሄ መቼ ሆነ? ጌታን ስትቀበሉ ከክርስቶስ ጋር ሞቻለሁ ብላችሁ ተስማምታችኋል። ስለዚህ ከክርስቶስ ጋር ሞቻለሁ፣ ለዚህ ዓለም ሞቻለሁ፣ ለኃጢአት ሞቻለሁ፣ ለሰይጣን ሞቻለሁ ያላችሁ ቀን ይሄ በእናንተ ሆኗል። ስለዚህ እናንተ በኃጢአት ጸንታችሁ የምትኖሩ አይደላችሁም። ለኃጢአት ምን ብላችኋል? ሞታችኋል። ኢየሱስ ያድናል። አሁን ይህንን ትምህርት ስንማር ለኃጢአት ሞተናል ብለን ስንል ታዲያ ብዙ ጊዜ ለምንድነው ኃጢአት እየመጣ የሚያስቸግረን? አይደል እንዴ? እየመጣ ያስቸግራችሁ የለም ወይ? እየመጣ ይቋቋማችሁ የለም? እየመጣ ይታገላችሁ የለም ወይ? አልዋሽም ብላችሁ ተዋሹ የለም ወይ? አልጣላም ብላችሁ ትጣሉ የለም ወይ?
አልፌ ሄዳለሁ ይሄን ነገር እተወዋለሁ ብላችሁ መተው ያቀታችሁ የለም ሆይ? እና ምን ማለት ነው? አልሞትኩም ወይ? መጽሐፍ ቅዱስ ሞታችኋል እያለ እኔ አልሞትኩም ወይ? ሳልሞት ቀርቼ ቆሜያለሁ ወይ? በህይወት እየተመላለስኩ ነው ወይ? እና ሞቼ ከሆነ ለምንድነው ይሄ ነገር በኔ ህይወት ላይ እስከ ዛሬ ድረስ የሚታየው የሚሰራው የሚንቀሳቀሰው የሚል ጥያቄ ያስነሳል። አሁን ሐዋርያው ጳውሎስ ለኃጢአት የመሞትን ያክል መለየታችሁ ምን በሉ ነው ያለው? ቁጠሩት። ኢየሱስ ያድናል። አሁን ምን እያለን ነው? ኦኬ ሞታችኋል። ይሄ ሞት ግን ምን ይፈልጋል አለ? ልምምድ ይፈልጋል። እንደ ሞታችሁ ለጊዜ እየነገራችሁ እያወጃችሁ በራሳችሁ ብቃትና በራሳችሁ አቅም ላይ ሳይሆን በእግዚአብሔር ጸጋና በተሰራላችሁ የመስቀል ሥራ ላይ ታምናችሁ የተቀበላችሁት የክርስቶስ ሕይወት ከኃጢአት በላይ እንደሆነ ክርስቶስ ስለሞተላችሁ እናንተም ለሱ እንደሞታችሁ አምናችሁ እለት እለት ምን በሉ? ቁጠሩ። ኢየሱስ ያድናል። ሃሌሉያ። ለምሳሌ አንድ ልጅ ተወልዶ እድሜው ለትምህርት ሲደርስ በቃ እድሜው ለትምህርት ደርሷልና ዩኒቨርሲቲ ላስገባው አይል ሞላች። የልጁ እድሜ ለትምህርት ደርሷልና በቃ ላስመርቀው አይል ሞላች። እድሜው ለትምህርት ደርሷል ብሎ የት ያስገባዋል? ኬጂ። ከዛ ኬጂ ላይ እያስቸገረ እያለቀሰ ከአስተማሪ ጋር እንትን እያለ ወላጅ እየተባለ ከኬጂ ይወጣና ደግሞ አንደኛ ክፍል ይገባል። አሁን መሻሻሎች እያመጣ ሁለተኛ ክፍል ሶስተኛ ክፍል እያለ አራተኛ ክፍል አምስተኛ ክፍል ሲል ራሱን እየለየ ራሱን እያወቀ ዩኒፎርሙን ራሱ እየለበሰ ይመጣል። ከዛስ 6 7 እያለ ሲደርስ የትምህርት ትርጉም የትምህርት ፍቅር እየገባው ይመጣና ራሱ ትምህርቴን ጥናቴን እያለ ይቀጥላል። ከዛስ 12ኛ ክፍል ይደርስና ይፈተንና ዩኒቨርሲቲ የሚገባበትን ውጤት ይዞ ዩኒቨርሲቲ ይገባል። የዛኔ ዩኒቨርሲቲ ሲገባ ወላጅ አይከታተለው፣ አጥና አይለው፣ እንዲያርግ አይለው። ራሱን ችሎ ምን ያደርጋል? ያጠናል። ራሱን ችሎ ይፎካከራል። ራሱን ችሎ ይወዳደራል። ራሱን ችሎ እያንዳንዱ ነገር ያደርጋል መመረቁን አስቦ። እዚህ ጋር ግን የደረሰው እንደዚሁ አይደለም። ስቴፕ ባይ ስቴፕ መጥቶ ነው። ትላንትና እየተገረፈ ትምህርት ቤት ተልኮ ነው። ትላንትና እያለቀሰ ትምህርት ቤት ሄዶ ነው። ትላንትና አልሄድም ብሎ በወላጅ ጥፊና ቁንጥጫ ከቤት እየተገፈተረ ወጥቶ ነው። አሁን ግን እንደሱ አይደለም። ወላጅ በሌለበት ራሱን ችሎ እያጠና ነው። ለምን? በዚያ ልምምድ ውስጥ እያደገ ጥቅምና ጉዳቱን ለይቶ ለዛ ጥቅም የሚኖርበት አቅም ላይ ምን ብሏል? ደርሷል። ይሄኛውም እንደዚሁ ነው። ቁጠሩት። ዛሬ ምናልባት የሚታገላችሁ አልሞታችሁም እያለ የአዳም ማንነት እየተነሳ ተሳደብ ሊል ይችላል። ዛሬ እየተነሳ እንዲያርግ ሊል ይችላል። ችግር የለውም። ምናልባት ታግሎ አልፎ ሊሆን ይችላል። ነገ ግን መጽሐፍ ቅዱስ እንደሚናገር ማንም ጸጋ ቢጎድለው አይደል የሚለው? ቢጎድለው ሳይሰስት የሚሰጥ የጸጋ አምላክ ስላለ ወደ ጸጋው ዙፋን በእምነት ምን ይበል? ይቅረብ። ለምን? እሱን ካስቸገረው የሚመጥን አይደለም፣ የሚያልፍ ጸጋ እግዚአብሔር አለ። ሃሌሉያ። አንቺን ከሚፈታተንሽ ልክ ይሆን አይደለም፣ ከሱ የሚያልፍ ጸጋ እግዚአብሔር አለ። አንተን የሚታገል ነገር አለ አይደል? አዎ፣ አንተን በሚታገል ልክ አይደለም፣ አንተን ከሚታገል ያለፈ የእግዚአብሔር ጸጋ አለ። ኢየሱስ ያድናል። እና ይሄንን ጸጋ ግን ለመቀበል በእምነት በጸጋው ዙፋን ስር መሆን ያስፈልጋል። ሃሌሉያ። አረ ሃሌሉያ። እንጂ ዛሬውኑ ተነስታችሁ እንደሞተ ሰው አክት ማድረግ አትችሉም። ዛሬውኑ ተነስታችሁ በቃ እኔ ለክርስቶስ ሞቻለሁ፣ ምንም አይነት የሥጋ ነገር እኔ ጋር አይመጣም፣ የለም በቃ ህይወቴ በጠቅላላ የክርስቶስ ነው፣ እኔን ሰዎች ሁሉ ሲያዩኝ ኢየሱስን ነው የምመስለው ማለት አትችሉም። ትለማመዱታላችሁ። ይኸው ትክክል ያልሆነው ነገር ምንድነው ካላችሁ፣ ትክክል ያልሆነው ነገር እድሜው 20 ደርሶ ልጁ መዋዕለ ሕፃናት ካልገባው ካለ የጤንነት ችግር አለበት፣ የአእምሮ ችግር አለበት፣ የሆነ የተዛባ ነገር አለው፣ ጤነኛ ያለው ነገር አለው። ኢየሱስ ያድናል። እናንተም በጌታ ቤት 10 ዓመት 13 ዓመት 18 ዓመት 20 ዓመት እያላችሁ እያስቆጠራችሁ ነገር ግን የዛሬ 20 ዓመት ትዋሹ ከነበረ
ዛሬ የምትዋሹ ከሆነ የዛሬ 20 ዓመት ከሰው ጋር ትጣሉ ከነበረ ዛሬም በዛው ልክ ካላችሁ የዛሬ 20 ዓመት ጸሎት 30 ደቂቃ ያስቸግራችሁ ከነበረ ዛሬም እንደዛው ያስቸግራችሁ ካለ የዛሬ 20 ዓመት የምትቸገሩባቸው ነገሮች 20 ዓመት ሙሉ ከናንተ ጋር ካሉ የዛኔ ልክ በ20 ዓመቱ መዋለ ሕፃናት ልግባ እንዳለው ልጅ እናንተ ጋርም የተዛባ ነገር ትክክለኛ ያለው ነገር የተበላሸ ነገር አለ ማለት ነው። ኢየሱስ ያድናል። ክርስትና ልክ እንደተወለደ ልጅ እያደገ ራሱን እያወቀ እንደሚሄድ እንደዛው ራሳችን እያወቅን እያደግን እየተውን እየጣልን እየተቀየርን ክርስቶስን እየመሰልን የምንሄድበት ህይወት ኢየሱስ ያድናል። እስቲ በደንብ አለ ጮክ በሉና አሜን በሉ። እስቲ አይሰማኝም እንደገና አሜን በሉ። ስለዚህ የተጠመቅነው ለምን እንደሆነ እወቁ ብሎን ነበር ሳምንት። የተጠመቅነው ለምን እንደሆነ እወቁ። የተጠመቅነው እኮ ከክርስቶስ ሞት ጋር መተባበራችንን ለመግለጥ ነው። በአደባባይ ሞትን የሚመስል ሞት ሞቼ ካንተ ጋር ተቀብሬያለሁ ብለን ነው የተጠመቅነው አለ። ይሄንን እወቁ። ይሄንን አውቃችሁ ነው መመላለስ ያለባችሁ የሚለውን ስንመለከት ነበር። ከእርሱ ጋር መሞታችንን መቀበራችንን መሞትና መቀበራችንን ብቻ አይደለም ከእሱ ጋር መነሳታችንን ኢየሱስ ያድናል። ከክርስቶስ ጋር የሞተ ከክርስቶስ ጋር የተቀበረ ከክርስቶስ ጋር ደግሞ ምን ይላል? ይነሳል። አሜን ነው። መጽሐፍ ቅዱስ ምን ይላል? በአብ ቀኝ አስቀመጠን ይላል አይደል? እሱ በአብ ቀኝ ነው አይደል ያለው? እኛንም የት ነው ይዞ ነው ሄደው? በአብ ቀኝ አይደል? ኢየሱስ ያድናል። አሁን ምንድነው ሙሉ በሙሉ የሆነው ጌታ ሲገለጥ ያለውን ክብር እስክንለማመድ አሁን ግን በእምነት እየቆጠርን የሥጋን ሥራ በመንፈስ እየሻርን ይሄንን ጌታ ለመምሰል እንሮጣለን። ኢየሱስ ያድናል። ግዴላችሁም በደንብ አሜን በሉ። እና እስከ ሶስተኛ ነበር ያየነው አሮጌው ማንነታችን ከክርስቶስ ጋር ተሰቅሏል ብለን ነበር። እንደውም ገላትያ 5:4 እና ሮሜ 6:6 ነው አይተናል። አሮጌው ሰዋችን ምን ብሏል? ተሰቅሏል። አሁን ችግር የሆነው ምን መሰላችሁ? የተፈረደበትን ሰውዬ ከመስቀል ላይ ያወረድን ነው እያንቀሳቀስ ነው ያለነው። እሱ ሰውዬ ማለት የትኛው ሰውዬ መሰላችሁ? ዘሬ የሚል ወገኔ የሚል ኑሮዬ ብሬ እንትኔ የኔ ነገር ሚል ለራሱ የሚኖር ዘረኛ የሆነ ኃጢአተኛ የሆነ ክፋት የተሞላ እሱኛው ሰው ምን አለ መጽሐፍ ቅዱስ? አይ ተሰቅሏል እሱ ከክርስቶስ ጋር አለ አይደል? አሮጌው ሰዋችን ከማጋ ተሰቅሏል ከክርስቶስ። አሁን ችግር የሆነው ምንድነው? አሮጌውን ሰው ያወረድን ነው እኛ እየተቸገርን ያለ ነው። እንደ ተሰቀለ ቁጠሩት። ምን ብሏል? እሱ ሰውዬ እንዲሻሻል አይደለም እግዚአብሔር የፈለገው፣ እንዲሰቀል ነው የፈለገው። አሮጌው አዳማዊ ማንነት ተሻሽሎ ጥሩ አዳም እንዲሆን አይደለም እግዚአብሔር የፈለገው። እግዚአብሔር አንድያ ልጁን ኢየሱስ ክርስቶስን ወደዚህ ዓለም የላከበት ምክንያት እኔና እናንተ የተሻሻሉ አዳሞች እንድንሆን አይደለም። የተሻሻለ የድሮ ሰውዬ ማንነት እንዲኖረን አይደለም። የድሮውን ሰውዬ መስቀል ላይ ከሱ ጋር እንድንሰቅለው ነው የፈለገው። የድሮ ሰውዬ እንዲወገድ ነው የተፈለገው፣ እንዲጠፋ ነው የተፈለገው። ከዛስ በአዲሱ ሰው በክርስቶስ ማንነት እንድንመላለስ ነው እሱ ይሄንን ዋጋ የከፈለው እንጂ እኔና እናንተ ተሻሽለን ጥሩ አዳሞች እንድንሆን አይደለም። ተሻሽለ አይታችሁ ከሆነ ለምሳሌ በዓለም ያሉ ደና ሰዎች የሚባሉ አሉ። አይሳደብም የሚባል ጥሩ ሰው ነው የሚባል ይሄ ደና ነው የሚባል ሰው አለ እኮ። እሱን ሰው እንድንሆን አይደለም እግዚአብሔር የፈለገው። እግዚአብሔር የፈለገው አዳማዊ ማንነት ገለን የልጁን የክርስቶስን መልክ እየመሰል እንድንሄድ ነው የፈለገው። ክርስቶስን ለመምሰል ደግሞ አዳም መሞት አለበት። አሜን ነው። ኢየሱስ ያድናል። አዳም መሞት ስላለበት እኮ ነው አዳምን ወክሎ ክርስቶስ ስለኛ የሞተው እንጂ እንዲሻሻል ቢሆን ኖሮ ጌታ በቃ ጥሩ ትምህርት እያስተማረ እንዲሻሻሉ ያደርጋቸው ነበር። ኖ በቃ መሞት ነው ያለበት አለ። የአዳምን ሞት ሞተ ጌታ። እኛ የሞተውን ሰውዬ እየቀሰቀስን ልናመላልሰው አንችልም። ኢየሱስ ያድናል። አራተኛውና አምስተኛውን አይተን እንጸልያለን። አራተኛ ሮሜ 6:7 እስከ 11 ሮሜ 6:7 እስከ 11 ሮሜ 6:7 እስከ 11 እንደዚህ ይላል። በጌታ በኢየሱስ ማነበዋለሁ። ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድኖር እናምናለን። ክርስቶስ ከሙታን ተነስቶ ወደፊት እንዳይሞት ሞትም ወደፊት እንዳይገዛው እናውቃለንና መሞትን አንድ ጊዜ ፈጽሞ ለኃጢአት ሞቷል።
በሕይወት መኖርን ግን ለእግዚአብሔር ይኖራል። ከዛ ቁጥር 11 እንዲሁም እናንተ ደግሞ ለኃጢአት እንደሞታችሁ ግን በክርስቶስ ኢየሱስ በጌታችን ሆናችሁ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። አሁን ቁጠሩ ነው ምጽፉ ሰዎች አራተኛ በሉና ከክርስቶስ ጋር ስለሞትን የክርስቶስን ሕይወት ለእግዚአብሔር እንኖራለን በሉ። ከክርስቶስ ጋር ስለሞትን ጻፉ። ከክርስቶስ ጋር ስለሞትን የክርስቶስን ሕይወት ለእግዚአብሔር እንኖራለን። የማንን ሕይወት? የክርስቶስን ሕይወት ለማን? ለእግዚአብሔር እንኖራለን። አሁን ዋናው ነጥብ ምን መሰላችሁ? ቁጠሩ ነው። አሁን ክርስቶስ አንዴ ስለ ኃጢአት ሞቷል አለ እና ዳግመኛ ምን አይልም? አይሞትም። አንድ ጊዜ ለኃጢአት የሚከፈለውን ዋጋ ከፍሎ ምን ብሏል? ሞቷል። የኃጢአት ደሞዝ ሞት ነበረ። የሰው ልጆች ሁሉ ወክሎ ክርስቶስ ምን ብሏል? ለኃጢአት ሞቷል። አሜን ነው። እስቲ እንደዚህ በሉ፣ ክርስቶስ ስለ ኃጢአቴ ሞቷል በሉ። እስቲ ስለ ምን ሞቷል? እኔን ለማጽደቅ ደግሞ በሉ እስቲ ተነስቷል በሉ እስቲ። ስለ ኃጢአታችን ሞት አይደል? እኛን ለማጽደቅ ደግሞ ምን አለ? ተነሳ። ኢየሱስ ያድናል። እኛ ክርስቶስ ስለ ሞት አይደለም የጸደቅ ነው፣ ክርስቶስ ከሙታን ስለ ተነሳ ነው የጸደቅ ነው። ኢየሱስ ያድናል። ሲሞትማ ኃጢአታችንን ይዞ ነው የሞተው። ሲነሳ ደግሞ እኛን አጸደቀን። እስቲ በደንብ ጩሁና አሜን በሉ። ኢየሱስ ያድናል። ስለዚህ አለ ክርስቶስ አንዴ ለኃጢአት ሞቷልና አለ ዳግመኛ ምን አይልም? አይሞትም። እንደውም የሚኖረው የማንን ሕይወት ነው አለ? ለእግዚአብሔር ነው የሚኖረው። በቃ አሁን እየኖረ ያለው ለእግዚአብሔር። እናንተም እሱ ከሙታን ተነስቶ የእሱን ሕይወት ስለሰጣችሁ የክርስቶስ ሕይወት ስለሆነ እናንተ ጋር ያለው። እስቲ ይሄንን በደንብ ስሙኝማ። እስቲ እኔ ጋር የክርስቶስ ሕይወት አለ በሉ እስቲ። አይሰማም? እስቲ እኔ ጋር የክርስቶስ ሕይወት አለ በሉ እስቲ። እናንተ ጋር ያለው የማን ሕይወት ነው? አያችሁ፣ እኔና እናንተ ጋር የተቀመጠ ከባድ አደራ አለ። ዕቃ አይደለም፣ ከባድ አደራ አለ። እኔና እናንተ ጋር የተቀመጠ ሕይወት አለ። የማን ሕይወት? የክርስቶስ ሕይወት። ለዛውም በቀላል እኛ ጋር የተቀመጠ እንዳይመስላችሁ። ክርስቶስ ሞትን ድል አድርጎ ከዙፋን ወርዶ ታላቅ ስራ ሰርቶ እኛ ጋር ያስቀመጠው የሰጠን ሕይወት አለ። እሱ የክርስቶስ ሕይወት ማጋር አለ አለ እናንተ ጋር አለ። ኢየሱስ ያድናል። አረ ኢየሱስ ያድናል። እስቲ አንድ ነገር አስቡ። በጣም ወዳጃችሁ የሆነ ሰው ዳይመንድ አገኘ። በጣም ትልቅ ዳይመንድ፣ በብዙ ሚሊዮን ዶላር የሚሸጥ ዳይመንድ አገኘና በጣም ይሄን ነገር እኔ ጋር ማስቀመጥ ፈራው፣ አንቺ ጋር ወይ ደግሞ አንተ ጋር አስቀምጥልኝ ብሎ ሰጠክ። በቃ አንተ ቤት አስቀምጠው አንተ ጋር ይሻላል ብሎ ሰጠ። ከዛ ያ ዳይመንድ ቤት ተቀምጦ እንደ ትላንቱ በቃ ጎረቤት ደርሼ ልምጣ ብለህ ዝም ብለህ ትሄዳለህ? ጉዳይ አለኝ በቃ ምናምን ደርሼ ልምጣ ለቅሶ ብለሽ ዝም ብለሽ ትሄጃለሽ? አትሄጂም። ምንድነው ማረገው? ወይ ደግሞ አንድ ሁለት ልጆች ጠሪና ልጆች ቤት ጠብቁ፣ ይሄን ቤት በስርዓት ጠብቁ፣ ካልሆነ ደግሞ አትወጪም። መቼ ነው የሚወስደው? እንዴት ነው ምንድነው የሰጠኝ ነገር? ሌባ ቢገባስ እንቅልፍ ሁላ ነው የምታጭው። ለምን? አንቺ ጋር ከተቀመጠው አደራ የተነሳ የከበረ ስለሆነ ውድ ስለሆነ። ኢየሱስ ያድናል። ክርስቶስ ዕቃ አይደለም እኛ ጋር ያስቀመጠው ሕይወቱን ነው። አሜን ነው። የሱን ሕይወት እኛ ጋር አስቀምጧል። ኢየሱስ ያድናል። በአግባብ እንድንይዝለት ይፈልጋል። ሲጩህና አሜን በሉአ። ሕይወቱን ነው እኛ ጋር ያደረገው። የክርስቶስ ሕይወት ነው እኛ ጋር ያለው። አሜን ነው። ሐዋርያ ጳውሎስ ገላትያ ላይ ሲናገር ምን አለ? ለኔ ሕይወት ክርስቶስ ነው አይደል? ለኔ ሕይወት ምንድነው? ክርስቶስ ነው። እኔ ጋር ያለው የክርስቶስ ሕይወት ነው። አሁን ምን ሆኖ እኮ የሱን ሕይወት ነው አለ መጽሐፍ ቅዱስ በግልጽ ምን አለ? እናንተ የተቀበላችሁት የክርስቶስ ሕይወት ነው። አሁን አንቺ ጋር እንግዲህ አምኖሽ ጌታ ሕይወቱን ሰጥቶሻል። አምኖክ ሕይወቱን ሰጥቷል። ስለዚህ የተቀበልከውን ሕይወት እንዴት ነው ይዘየድክ ያለው? ሰው ለተሰጠው ያደራ ዕቃ የሚጠነቀቅ ከሆነ፣ ሰው ለተሰጠው ያደራ ዕቃ የሚጨነቅ ከሆነ፣ ውድ ነው የሚል ከሆነ አንቺ በምንም የማይተካ በምንም ገንዘብ ሊገዛ የማይችል ማንም ወዳጅሽ ሊሰጥሽ ማንም ወዳጅ ሊሰጥ የማይችለው ሕይወት ኢየሱስ ሰጥቷል። አሜን ነው ወይ? ይሄንን ሕይወት እንድትጠብቀው ይፈልጋል።
ስለዚህ አሁን አለ የክርስቶስ ሕይወት እናንተ ጋር ስላለ አለ በዚህ ሕይወት በክርስቶስ ሕይወት ለእግዚአብሔር ትኖራላችሁ። ለማን? ለእግዚአብሔር ትኖራላችሁ። ማን አለ እናንተ ጋር የክርስቶስ ሕይወት አለ። ክርስቶስ ደግሞ አሁን ዳግመኛ አይሞትም፣ ለእግዚአብሔር እየኖረ ነው። ስለዚህ ሕይወቱን ደግሞ ሰጥቷችኋል። የሰጣችሁን ሕይወት እናንተ ለእግዚአብሔር ምን በሉበት? ኑሩበት። ለዛ አንዴ ቆሮንቶስ ላይ ሲናገር በዋጋ ተገዝታችኋል አይደል? በምን ተገዝታችኋል? የራሳችሁ አይደላችሁም። በምን ተገዛችሁት? በዋጋ። ክርስቶስ በዋጋ ሲባል ብር አይደለም፣ የሆነ ዶላር ነው ውድ፣ ዩሮ ነው ውድ፣ ፓውንድ ነው ውድ ተብሎ በሰውኛ ገንዘብ አይደለም፣ በሚያልፈው በሚጠፋው አይደለም። የተገዛንበት ዋጋ መለኮት የሆነ ሰው የሆነበት፣ መለኮት የሆነው ዙፋን የለቀቀበት፣ መለኮት የሆነው ሰው የሆነበት ኢየሱስ ጌታ ነው። እሱ ደግሞ በቀራንዮ አደባባይ እርቃኑን ደሙን ያፈሰሰበት እሱ ሕይወት ነው እናንተ ጋር ያለው። በሱ ዋጋ ነው የተገዛችሁት። ስለዚህ የራሳችሁ አይደላችሁም። ፍቃዳችሁ ማድረግ አትችሉም። የራሳችሁን ሐሳብ መፈጸም አትችሉም። በነገራችን ላይ ደስ ያላችሁን ማድረግ አትችሉም። የፈለጋችሁትን ማድረግ አትችሉም። በራሳችሁ ላይ መብት የላችሁ። አሜን ነው። ጴንጤ እንደፈለገ ነው እየኖረ ያለው። ትክክል አይደለም። ሰው ሁሉ ተስማምቶ የፈለገውን ስለኖረ ትክክል አይደለም። ትክክል ይሄኛው ነው። ኢየሱስ ያድናል። በፊት ጴንጤ የሆነ ቸርች እንኳን ለመሄድ ቆይቼ ጌታ ፍቃድ ነው ይላል። ትዳር በስማም ጾም ጸሎት ተይዞ ጠየቀኝ እና በቃ ምሽግ ልገባ ነው። ምናልባት ከጌታ ሆኖ እንዳልተላለፍ ተብሎ ኢየሱስ ያድናል። አሁን ሁሉ ነገር ቀለል አለና ሰው ሁሉ ተስማማ። በቃ ሲስተሙ ራሱ ሰውን ውጥርጥር አደረገውና በቃ ተስማማ። ከዓለም ጋር ምናምን ተስማማ። ከብዙ ነገር ጋር ተስማማ። ከብዙ ነገር ጋር ስለተስማማ እውነት የሆነ መሰለን አብዛኛው ሰው ስላደረገ። ኢየሱስ ጌታ። ለምሳሌ አንድ ነገር ብቻ ልንገራችሁ። መንፈሳዊ የተባሉ ሰዎች፣ አገልጋይ የተባሉ ሰዎች፣ በቸርች ደረጃ ያሉ ሰዎች ጉቦ ስለሚሰጡ አሁን ጉቦ ኖርማል ተባለ። በቃ ኖርማል ነው ለብዙ ሰዎች ጉቦ ኖርማል ነው። ለምን ሲባል አረ እንትና እንደዛ መስራት ግን እኮ ልክ አይደለም። ትክክል እኮ አይደለም። የጻድቁን ዓይን ያሳውራል እኮ ይላል መጽሐፍ። ትክክል እኮ አይደለም። በቃ እንዳለ ሲስተሙ እንዳለ በጉቦ ተጠላልፏል ተብሎ እንዳለ እዛው አስገባ አይደል? ትክክል እኮ ግን አይደለም። ምን አንተ ደግሞ ያንተ ስለምታካብድ እኮ ነው። አታውቅም እንዴ? ደሞዛችን 5000 ብር ነው፣ የቤት ኪራይ 6000 ብር ነው። ታዲያ እንዴት ነው ምን ነው? ታዋው እንዴ ኢየሱስ ያድናል። ብቻ ግን አንድ ነገር ልንገራችሁ፣ እናንተ እንደፈለጋችሁ አስቡ፣ ግን ትክክል አይደለም። በቃ ባጭሩ ግን ትክክል አይደለም። ሰው ሁሉ ስለተስማማበት ትክክል አይደለም። ኢየሱስ ያድናል። ሃሌሉያ። በፊት ታስታውሳላችሁ ጉባኤዎቻችን ሁለት ሰዎች አላችሁ በዝሙት እንደዚህ ይባላል። አሁን መልእክቱም አይመጣም። ስለምን ረሳ ነው እንጂ እኮ አይመጣም። መልእክቱ ይመጣል። እኔ አንዳንዴ እንኳን እንዴ አሁን መልእክቱ መምጣቱ ነው እንዴ? ሰው በገሃድ ይክዳል እንዴ? በቀደም እንኳን አንዲት እህት አስወጣውና ከሷ ጋር የመጡትን በጠቅላላ አስወጣውና ለብቻዋ እሷን ጠየቅኳት። እንደዚህ አይነት ነገር ውስጥ ነው ማይሽ፣ ለዚህ ነው እንደዚህ እየሆነብሽ ያለው ስላት አይ አለች። አንቺ ወንድ ጓደኛ አለሽ አይደል? እያየሁ ነው። አዎ አለኝ እኮ እንደዚህ አይነት ነገር ውስጥ ነው ማይሽ ስላት መዳን አፈልጊም ፈልጋለሁ። ታዲያ ለምን ተናዘሽ እንደ የኔ እናት ስትወስኝ ነይ ምን አታገለኝ እኔ ካንቺ ጋር። ኢየሱስ ያድናል። በፊት እኮ እንደው በፊት ጉባኤ ላይ ነው እንደዚህ አለ እንዲህ ያነሰው እንዲህ ተንቀጥቅጠ ተሸማቅ ጌታን ፈርተ። አሁን በግል ራሱ ሰው ደፋር ሆነ። በግል እንኳን ለሚጠየቀው መካድ በቃ ቢድን ራሱ ቢፈወስ ራሱ ቢያመልጥ ራሱ
በዛ ላይ ደግሞ አጋንንት እያሰቃየው ደግሞ የሆነ ሰው ሆኖ ደግሞ ኬዙ ያ ከሆነ እንዴ ንስሐ ገብቶም መቀነጻ መውጣት ነው። ኢየሱስ ያድናል። በነገራችን ላይ እንደገል ልንገራችሁ ስለተስማማን አይደለም፣ እውነት ነው። እዚህ ላይ ነው ያለው። ኢየሱስ ያድናል። መቼም እኔ እንደገል ልንገራችሁ መቼም ሁለት ሰው አገልግዬ ነገ በእግዚአብሔር ፊት ሁለቱን ይሄው ጌታ እነዚህን ሰዎች አገልግያለሁ ታውቃቸዋለህ ብዬ አሳይቼ በእነሱ አክሊል ተቀብዬ አልፋታለሁ እንጂ መቼም ተስማምቼ አልሄድም። ኢየሱስ ያድናል። እና ምን ይላሉ አሁን ሰዎች? አይ በቃ እኮ ሲጀመር እንደዚህ እንደ አንድ ጓደኛዬ በጣም የሚያገለግል ጓደኛዬ አንድ ቸርች ሄደ እና ባለራዕይዋ ሴት ነች። ሄደ ይሰብካል ቆሞ እየሰበከ ሄደችና በጆሮ ሰው አታስተኛ፣ ትንቢት ካለ ተናገር። በላው ቁጭ አይ ጌታ ይባርክ ምን አልካት ስለው እኔማ ምንም አላልኳትም በቃ ማይኩን አስቀምጬላት ሄድኳል። አንተ እንኳን አንተ በቃ ጥሩ ሰው ነህ፣ እኔ ቦን አትስበክ ትንቢት ተናገር እያለች ነው እንግዲህ ያው ዋናው ትንቢት ቃሉ ነው። እሷ ግን እንግዲህ ከሌላ ዓለም የምታውቀው ትንቢት አለ መሰለኝ እሱን ትንገራችሁ፣ እኔ ግን ጨርሻለሁ ተናግሬ እንደዚህ ማን ምን ያደርገኛል? ስለ እግዚአብሔር እውነቱን ተናግሮ ነው መገላገል። እና አሁን እቺ ሴት አሁን ሰው ሰብስባ ታዲያ ምን ወዴት ነው የምትነዳቸው? የት ነው ይዛቸው የምትሄደው? የት ነው የሚሄዱት? ችግር እኮ የለውም። ለምሳሌ ተሰብስበን አብረን እናመልካለን፣ እንላለን፣ እልል እንላለን፣ ብዙ ነገር እናደርጋለን እኮ። ቀጥሎ የት ነው እየሄድን ያለ ነው? ወዴት ነው የሚያመራን? እሱ ነው እሺ መታወቅ ያለበት። ኢየሱስ ያድናል። አንድ አገልጋይ ሲሰብክ አይቻለሁ። እንዴ ኃጢአት ስራ አመጽ አርግ ብሎ የሚያበረታታ እኮ አገልጋይ ካለ አለ ብሎ ማለት ያለብህ አንተ ነህ መጮህ ያለብህ አለ። ብለህ መጮህ አለብህ። ለምን ሲባል ቄራ ይዞኝ እየገባ ነው ሊያሳርደኝ ብለህ መጮህ ነው ያለብህ ምናምን ብለህ እንጂ አለ። እንዴት ደስ ብሎ ትቀመጣለህ አለ። እንዴት ነው ተስማምተህ ደስ ብሎ አሪፍ ነች እንዴ እኔ ያው ስንት ነገር አለብኝ እንዴ ችግር የለውም ፈታ በል ካለኝ አሪፍ ነች ብለህ እንዴት ትቀመጣለህ? እጆችን አንስተህ ምን ሆንክ ነው ሊያሳርደኝ ነው ቄራ ይዞኝ እየገባ ነው ብለህ ማምለጥ ነው ከዛ ቦታ አለ። ኢየሱስ ያድናል። ሃሌሉያ። ለምሳሌ አንድ ነገር ልገራችሁማ። አንድ ሰው የፈለገ አመጽ ውስጥ ቢሆን ነፍሱ ያውቃል፣ መንፈሱ ያውቃል፣ ሰውየው ያውቃል። እንዴት ተብሎ ነው ቆይ በቃ በርታ አንተ በጽድቅ እየኖርክ ነው ሲባል አይደል ተሳስተሃል ንስሐ አስገባኝ ነው ማለት ያለበት። አሜን ነው። እናንተ ግን ይኸው ለመደባደብ እጃችሁን የምትሰበስቡ ሆናችሁ የሆነ ኃይለኝነት አንቺ ላይ ያለው ናችሁ ይባል እኔ አረ እንደው ምንም አለ ሰብሬልሻለሁ። ይሄኛውን ሲሆን ማለት ነው ለመቀበል ይላል እንዴ አመጽ ውስጥ ሆነ ክፋት ውስጥ ሆነ ሰው ለመደብደብ ተዘጋጅተህ የኔ ልጅ እጁ የተጠመቀ እግሩ የተጠመቀ ሁለንተናው ለኔ ተሰጠ ሲባል እኮ አይደለም ንስሐ አስገባኝ እኔ ሰው ልደበድብ ፕሮግራም አለ ነው ማለት ያለብህ። ኢየሱስ ያድናል። ሃሌሉያ። ሲበደም አሜን በሉኝ እስቲ። ብቻ ግን ያ ነገር ተመችቶኛል ብለህ ከዛ ሽሽ ያለው ተመችቶኛል። ቄራ ይዞኝ እየገባ ነው ሊያሳርደኝ ብለህ አምልጥ ከዛ። እንዴ አንድ ሰው በነገራችን ላይ ኃጢአት ላይ እንድታመቻመች ድካም አላልኩም እኔ ሲደክም በቃ ጌታ ደክም ያለው አንሳይ ነው። ድካም አላልኩም። ሰው ይደክማል። በተለያየ የህይወት መስመር ውስጥ እንደክማለን። ግን ምንድነው ከድካማችን ጋር አንስማማም። እሺ እግዚአብሔር ለድካማችን እውቅና አይሰጥም። በቃ ተነሳ ነው የሚለው፣ ተነሺ ነው የሚልሽ። እኔ እሱን አይደለም እያልኩ ያለሁት። ግን ሰው በድካም ውስጥ እያለ ግን የሚያበረታታ ሌላ ሰውዬ ካለ እያሳረደህ ነው። ለምሳሌ አንቺ አመጽ ውስጥ ነሽ። ከዛስ አይ ችግር እኮ የለውም ይሄ ምንም ቀላል ነው ቢልሽ እያሳረደሽ ብለሽ ከሱ ሽሽ። ቄራ ይዞ እየገባ በሬነ እንደ ቄራ የምገባው። ኢየሱስ ያድናል። እንዴ በግ ራሱ በየሰፈሩ ነው የሚታረደው በብዛት። እሺ የመጨረሻውን ተናግሬ እንጸልይ። ኢየሱስ ያድናል። አምስተኛ በሉና
ምጽፉ ለኃጢአት እድል ፈንታ አትስጡ ከጸጋ በታች እንጂ ከሕግ በታች አይደላችሁም። ለኃጢአት እድል ፈንታ አትስጡ ከጸጋ በታች እንጂ ከሕግ በታች አይደላችሁም። ሮሜ 6:12 እስከ 14 ለኃጢአት እድል ፈንታ አትስጡ ከጸጋ እንጂ ከሕግ በታች አይደላችሁም። ከ12 እስከ 14 እንደዚህ ይላል። እንግዲህ ለምኞቱ እንድትታዘዙ በሚሞት ሥጋችሁ ኃጢአት አይንገስ፣ ብልቶቻችሁንም የአመፃ የጦር ዕቃ አድርጋችሁ ለኃጢአት አታቅርቡ። ነገር ግን ከሙታን ተለይታችሁ በሕይወት እንደምትኖሩ ራሳችሁ ለእግዚአብሔር አቅርቡ። ብልቶቻችሁንም የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና። ኢየሱስ ያድናል። አቅርቡ። ራሳችሁን የጽድቅ የጦር ዕቃ አድርጋችሁ ለእግዚአብሔር አቅርቡ። ለኃጢአት አትገዙ። ራሳችሁን ለኃጢአት አታቅርቡ። ለጽድቅ አቅርቡ። ለእግዚአብሔር አቅርቡ። ለእውነት አቅርቡ። ለምን? ይሄ በሚሞት ሰውነታችሁ ላይ የእግዚአብሔር መቅደስ ስለሆነ እስካለ ድረስ ይሄ የሚበሰብሰው ነገ የማይበሰብሰውን እስኪለብስ መቅደስ ስለሆነ የመንፈስ ቅዱስ ማደሪያ ስለሆነ ለኃጢአት እድል ፈንታ አትስጡት። በዚህ መቅደሳችሁ ላይ ለኃጢአት እድል ፈንታ አትስጡ። በዓይኖቻችሁ፣ በጆሮቻችሁ፣ በአንደበቶቻችሁ፣ በአካሎቻችሁ ላይ። ለምን? እናንተ ከጸጋ በታች እንጂ ከሕግ በታች። ምን ማለት ነው? ከሕግ በታች አይደላችሁም ማለት። ሕግ አታድርግ ብሎ አቅም አልሰጠህም። ሕግ አትስረቅ ብሎ አቅም አልሰጠህም። ሕግ አትዋሽ ብሎ አቅም አልሰጠህም። አሁን ግን ከሕግ በታች አይደላችሁም። ከምን በታች ናችሁ? ከጸጋ በታች ናችሁ። ምን ማለት ነው? አትስረቅ ብሎ አቅም አለ። አትዋሽ ብሎ አቅም አለ። አታመንዝር ብሎ አቅም አለ። አለማድረግ ይቻላል። ጸጋ የሚያስችል የእግዚአብሔር ነፃ ስጦታ ነው። ስለዚህ በጸጋው ታምናችሁ ተመላለሱ። ከጸጋ በታች ናችሁ እንጂ ከሕግ በታች አይደላችሁም። ለጌታ ክብር ስጡልኝ እስቲ።